በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዐቢይ ጾም 5ኛ ሰንበት ደብረ ዘይት ይባላል። ደብረ ዘይት ማለት የወይራ ዛፍ ያለበት ተራራ ማለት ነው። ቦታው ከኢየሩሳሌም በስተምስራቅ የሚገኝ የወይራ ዛፍ የበዛበት ተራራ ሲሆን ስሙ ከወይራ ዛፍ የተነሳ ደብረ ዘይት፣ የወይራ ዛፍ ተራራ፣ ማውንት ኦፍ ኦሊቭስ ተብሏል። በቅድስት ቤተ ክርስቲያናችን የደብረ ዘይት በዓል የጌታችን ዳግም ምጽአት የዓለም ፍጻሜ ጉዳይ የሚሰበክበትና የሚተነተንበት በዓል ነው። ይህም የተደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሳለ ለቅዱሳን ደቀ መዛሙርቱ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ ስላስተማራቸው በጌታችን ትምህርት መሰረት ነገረ ምጽአቱን የመምጣቱን ነገር እንድናስታውስ ወይም እያሰብን እንድንዘጋጅ ለማድረግ ነው። ሚስጥረ ስጋዊ ተገልጦለት በአካል ጌታችን በደብረ ዘይት ተራራ የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው ብለው ሐዋርያቱ ለጠየቁት ታላቅ ጥያቄ በስፋትና በጥልቀት ትምህርት የሰጠበት ክፍል የሚሰበክበት ዕለት ነው። ጌታችን ስለ ምጽአቱ ያስተማረው በማቴዎስ ምዕራፍ 24 ቁጥር 1 እስከ 36 በ40ኛውም ቀን ያረገው ሐዋርያ ሥራ ምዕራፍ 1 ቁጥር 12 ዳግመኛም ይመጣል ተብሎ የሚጠበቀው ዘካርያስ ላይ በምዕራፍ 14 ቁጥር 4 በዚሁ በደብረ ዘይት ተራራ ነው። ጌታችን ስለ ዳግም ምጽአቱ ባስተማረው ትምህርት ዘመኑ ሲቃረብ የተለያዩ ተፈጥሮአዊ፣ ሃይማኖታዊ፣ ማህበራዊ እና ፖለቲካዊ ምልክቶች እንደሚከሰቱ ተናግሯል። የሚመጣበት ዕለቱንና ሰዓቱን ሳይሆን ምልክቶቹን ነገረን። እነዚህ ምልክቶች አብዛኞቹ በዘመናችን እየተፈጸሙ ይገኛሉ። እነዚህን ምልክቶች ሲታዩ ምን ማድረግ እንደሚገባንም ሲያስተምረን 7 ዋና ዋና ማስጠንቀቂያ አዘል ምክሮችንና ሰጥቶናል። እነዚህም ማንም እንዳያስታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙ ሐሰተኞች ነቢያት ይነሳሉና ብዙዎችንም ያስታሉ እንዳለው እኛም ከሐሰተኞች ልንጠነቀቅ ይገባናል። ሐሰተኞች በእርሱ ስም ወይም በቅዱሳን ስም የበግ ለምድ ለብሰው በጎች ለመንጠቅ ሲመጡ እኛ በእነርሱ እንዳንነጠቅ እንድንጠነቀቅ ይህንን ማስጠንቀቂያ ሰጠን። እነዚህም ሐሰተኞች ጥቂት ሳይሆኑ ብዙዎች አንድ ጊዜ ተነስተው የሚጠፉ ሳይሆን በየዘመናቱ መልካቸውን እየቀያየሩ የሚነሱ ናቸው። ታምራትን በማድረግ የእግዚአብሔር ሰዎችን በመምሰል ይመጣሉ። ነገር ግን አሰራራቸውና በቃለ እግዚአብሔር ሚዛንነት ሲታይ ሐሰተኝነታቸው ይገለጣል። በሐሰተኞች ወሬ ልባችሁ አይታወክ። ማንንም ክርስቶስ በዚህ አለ ወይ በዚህ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትን ድንቅ ያሳያሉ። አስቀድሜ ነገርኳችሁ፣ በበረሃ ነው ቢሏችሁ አትውጡ፣ በእልፍኝም ነው ቢሏችሁ አትመኑ በማለት
የትንቢቱን መፈጸሚያ እንዳንሆን እንድንጠነቀቅ አስጠንቅቆናል። በሐሰተኛ ወሬና ተአምራት ምዕመናን ከእውነተኛ እምነት ለማስወጣት ሐሰተኞች ይደክማሉ። እኛ ግን በሐሰተኞች ማጭበርበር ሳንደናገር እውነት የሆነ እግዚአብሔርን ቃል ይዘን የክርስቶስን መገለጥ በተስፋ እንድንጠብቅ ታዘናል። ትንቢቱ ሊፈጸም የግድ ነውና አትደንግጡ። የታየው ምልክቱ እንጂ መጨረሻው አይደለምና አትደንግጡ። ጦርንም የጦርንም ወሬ ስትሰሙ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ሲነሳ ስታዩ ረሃብም ቸነፈርም የምድርን መናወጥ ሲሆን አትደንግጡ። ይህ የመጀመሪያው እንጂ መጨረሻው አይደለምና ይህም ሁሉ ሊሆን የግድ ነውና አትደንግጡ። አለመደንገጥ ነገሮችን በጥሞና ለመመርመር ይጠቅማልና አትደንግጡ አለን። መደንገጥ፣ መረበሽ መፍትሄ አይሆንምና እነሆ አስቀድሞ ተነግሮናል። ምልክቶቹ ሲፈጸሙ መደንገጥ የለብንም። ትንቢቶች የሚፈጸሙት ጌታ ነገሮችን ቀድሞ ስለወሰናቸው ሳይሆን ቀድሞ ስላወቃቸው መሆኑን እናስተውል። ስለሆነም ትንቢት የተነገሩ ክፉ ነገሮች ሁሉ ሲፈጸሙ ማድረግ የሚገባንን ከማድረግ ይልቅ በስንፍና እይታ ምን ይደረግ ያው ትንቢቱ መፈጸሙ አይቀር ብለን ራሳችንን በማስነፍ የክፋት ተባባሪ መሆን አለብን ማለት አይደለም። ይልቁንስ እንደ ደጋግ አባቶቻችን እና እናቶቻችን የአቅማችንን አድርገን እንደ በጎ አገልጋይ በጌታ ምጽአት ለመመስገን ክብርን ለማግኘት እንትጋ። የጥፋትን ርኩሰት በተቀደሰ ስፍራ ስታዩ ቀኑ እንደቀረበ አስተውሉ። ምልክቶቹ ሲታዩ ጊዜው እንደደረሰ አስተውሉ። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እነዚህን ምልክቶች ሁሉ ስታዩ በደጅ እንደቀረበ ወቁ። በደጅ ያለ ቶሎ መግባት ይችላልና ይህንን አለን። ምልክቶች ሲታዩ መስማትና ማየት ብቻ ሳይሆን ማስተዋልም እንደሚገባ ይህንን አስተማረን። የጥፋትን ርኩሰት በተቀደሰ ስፍራ ስናይ እንድናስተውል ንስሐም እንድንመለስ ታዘናል እንጂ ምን ይደረግ የዘመኑ ፍጻሜ ስለሆነ ለውጥ ማምጣት አንችልም በሚል የስህተት ምክንያት ራሳችንን እያታለልን የጥፋትን ርኩሰት በተቀደሰው ስፍራ መፈጸም የሚፈጸሙትንም መተባበር በጌታችን ግራ መቆም ከሚፈረድባቸው ወገን ያደርገናል። በተቀደሰው ስፍራ በመንፈሳዊ አገልግሎት ከጥፋት ርኩሰት ልንርቅ የቀረቡትንም በትምህርትና በተግሳጽ ከጥፋት ልናርቃቸው ይገባል። እስከ መጨረሻው የጸና ይድናልና እስከ መጨረሻው ጽኑ። ለመከራ አሳልፈው ሊሰጧችሁ ሲገድሏችሁ ስለ ስሜ የተጠላችሁ ስትሆኑ በእምነታችሁ ጽኑ። ብዙዎች ሲሰናከሉ እርስ በርሳቸውም አሳልፈው ሲሰጣጡ ከአመፃም ብዛት የተነሳ ፍቅር ስትቀዘቅዝ በእምነታችሁ ጽኑ። ሐዋርያው ቅዱስ ጳውሎስ በጊዜውም ያለ ጊዜውም ጽና ያለው ለዚህ ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2። በዚህ ወቅት መከራን መታገስ አስፈላጊ ሆኖ ሲገኝ መስዋዕትነትንም መክፈል ጽናትን ማረጋገጥ ይገባል።
እስከ መጨረሻው በጽድቅ አገልግሎት የሚጸና በጌታ ምጽአት የክብር ትንሣኤ ይነሳልና። ማነው ሞት የሚለው ከእንግዲህ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ወደ ፍጹም ተድላ ክረምት የቡቃያ እንጂ የፍሬ ዘመን አይደለምና በሃይማኖት ብቻ ሳላችሁ ምግባርን ሳትሰሩ ሞት እንዳይታዘዝባችሁ ጸልዩ። ተስፋ ላለው ሕይወት ሰንበትም ዕለተ ዕረፍት ናትና በዕረፍት ሳላችሁ ሞት እንዳይታዘዝባችሁ ጸልዩ። በሃይማኖት ሳላችሁ ምግባር ሳይኖራችሁ ብትወሰዱ መጨረሻችሁ መከራ ይሆናልና ጸልዩ። ክረምትና ሰንበት ለሽሽት አይመችም፣ መንገድና አቅጣጫ የሚያሳይ የለምና። ሽሽቱም ተራራ ወደ ተባሉት ወደ ረድኤተ እግዚአብሔር ወደ ቤተ ክርስቲያንና በምልጃቸው ወደሚረዱን ቅዱሳን ነው። መንፈሳዊ ምግባራትን መስራት የማንችልበት ጊዜ ሳይመጣ በጉብዝናችን ወራት እምነታችንን አጽንተን ጠብቀን በጎ ምግባራትን ሰርተን ጌታችን ሲገለጥ በምግባራችን ከሚያመሰግናቸው ቅዱሳን ጋር እንድንቆም ልንተጋ ያስፈልጋል። የሰው ልጅ በማታስቡበት ሰዓት ይመጣልና ተዘጋጅታችሁ ኑሩ። ጌታችን ኢየሱስ ክርስቶስ ለቤዛ ዓለምና ለአርአያነት በተገለጠ ጊዜ አመጣጡ በአጭር ቁመት እና በጠባብ ደረት ተወስኖ በትህትና ነበር። ዳግመኛ የሚመጣውም ግን በግርማ መለኮቱ በመክብበ ትብስዕቱ ነው። ስለዚህ የሰው ልጅ በማታስቡበት ሰዓት ይመጣልና ተዘጋጅታችሁ ኑሩ በማለት አስተማረን። ያችን ቀን ከእርሱ በቀር የሚያውቃት የለም። በኖህ ዘመን እንደነበረው የእርሱ መምጣት እንደዚያ ይሆናል። ባለቤት ከሌሊቱ በየትኛውም ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃና ቤቱን በጠበቀ ቤቱን ሊቆፍር ባልተወው ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ይህ ቀን ስለማይታወቅ ሁልጊዜ በንስሐና በሥጋው ደሙ ተዘጋጅተን ልንኖር ይገባናል። ቅዱስ ጴጥሮስ የጌታችንን ምጽአት የሚዘገይ እንዳልሆነ ሲያስረዳ ለአንዳንዶቻችን የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 9 ብሏል። ልበ አምላክ ክቡር ዳዊት በትንቢት እግዚአብሔርሰ ገሃደ ይመጽእ ወአምላከኒሂ ኢያረምም፣ እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል ዝምም አይልም። መዝሙር 49 ቁጥር 3 እንዳለ ጌታችን በብዙ ክብርና በብዙ ኃይል ከሰማይ መላእክት ጋር ግልጥ ሆኖ ይመጣል። በዚያ ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገውን ሁሉ ይቀልጣል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይም ፍጥረት በትልቅ ትኩሳት ይፈታል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10። በዚያን ጊዜ ከመጀመሪያው ሰው ከአዳም ጀምሮ እስከ መጨረሻው ሰው ድረስ ሁላችንም በሕይወተ ሥጋ በነበርንበት ጊዜያችን የሰራነውን ስራ ይዘን በፊቱ እንቆማለን። ጌታችንም በጎ የሰሩትን ቅዱሳን በቀኙ
ክፉ የሰሩትንም ኃጥአን በግራው ያቆማቸውና ፍርዱን ያስተላልፋል። እስከ ፍጻሜም የወጉትም ያዩታል እንደተባለ ራእይ ምዕራፍ 1 ቁጥር 7። በዚያን ጊዜ በእርሱ ላይ የፈረዱበት በቅዱሳኑም ላይ መከራን ያጸኑ ሞትንም የፈረዱ ሁሉ ለፍርድ ይቀርባሉ። ሁሉን ትተው የተከተሉት ስለ እርሱ መከራ የተቀበሉት ሞትም የተፈረደባቸው ደግሞም በፍርድ ወንበር ተቀምጠው ይፈርዳሉ። ማቴዎስ ምዕራፍ 19 ከቁጥር 28። በየዓመቱ የደብረ ዘይትን በዓል ስናከብር የተለየ አጽንዖት ሰጥተን ማስተዋል ያለብን ጌታችን ዳግመኛ የሚመጣው ለጻድቃን የዘላለም ሕይወትን ለኃጥአን ደግሞ ፍርድን ሊሰጥ መሆኑን ነው። የመምጣቱን የዓለም መጨረሻ ምልክት ሲከሰቱ እንድንጠነቀቅ፣ እንዳንደነግጥ፣ እንድንጸና፣ እንድንጸልይ፣ እንድንጠበቅ፣ እንድናስተውልና እንድንዘጋጅ ራሱ ባለቤቱ መክሮናል። ከእርሱ ከባለቤቱ በላይ ማድረግ ያለብንን ሊመክረን የሚችል የለም። አስቀድሞ ለፍቅር በፍቅር የመጣው በመጨረሻ ቀን ለፍርድ ሲመጣ እንዳናፍር እድል ፈንታችንንም የዘላለም ሕይወት እንዲሆን እነዚህ ምክሮችን ልንጠቀምባቸው ያስፈልጋል። ቅዱስ ጴጥሮስ ነገር ግን ጽድቅን የሚኖሩባት አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውር ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 13። እነዚህ ምክሮች የሕይወታችን መርህ አድርገን ይህችን ተስፋ ልንጠባበቃት ይገባል። ዛሬ ትላንት ሳይሆን ነገም ዛሬ ሳይሆን እኛ እያንዳንዳችን ራሳችንን መጠየቅ ያለብን መሰረታዊ ጥያቄ መሆን ያለበት የእርሱ መምጣት ለእኛስ ምን ይሆን የሚለው ነው። የዘላለም ሕይወት ወይስ የዘላለም ቅጣት? የእርሱ መምጫው የዓለም ፍጻሜ የእኛም መጠሪያችን ቀን ሲቀርብ ምልክቶች ሲታዩ እነዚህ ምክሮች ልንፈጽም ይገባናል። እኛ እርስ በርሳችን መፈቃቀር ሲጠበቅብን ስንነቃቀፍ፣ ስለ ፍቅር እየተናገርን ጠብ ስንዘራ፣ የጽድቅ አውድ በሆነው በእግዚአብሔር ቤት እንቶ ፈንቶ ስናወራ፣ ታሪክ እያወራን አንዳች ሳንሰራ፣ ስለ አንድነት እየተናገርን በየደቂቃው ስንለያይ፣ በሐሰተኞች ወሬና በአስማተኞች ተንኮል ስንነዳ፣ ከውጭ ያሉትን ወደ እግዚአብሔር ቤት ማምጣት ሲጠበቅብን ከውስጥ ያሉትን ስናባርር፣ ለንስሐ የተሰጠን ዘመን ሳንጠቀምበት አልቆ ከፊቱ ቀርበን እንዳይፈረድብን ዛሬውን ሕይወታችንን በቃሉ እንቃኛት። ወደ እርሱ እንቅረብ። እርሱም ሲመጣ ኑ የአባቴ ብሩካን እንዲለን በሕይወታችን እኒህን ምክሮች ገንዘብ እናድርግ። ስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር አሜን። ኢየሱስ ታረደ ደሙን ከፈለና አዳምን ታደገ አዳምን ታደገ። በእውነት ደዌያችን እሱ ተቀበለ።